ብዙ ባለትዳር ሴቶች የማፈቅረውን አላገባሁም ይላሉ። አረ እንደውም ፍቅር ሌላ ትዳር ሌላ የሚል መልስ ነው የሚሰጡት። ትዳር ላይ ያላችሁ ይሄን እንግዲህ መልስ ራሳችሁ ላይ ቴስት ማድረግ ትችላላችሁ። ወደፊት ግን ለማግባት ያሰባችሁ ሰዎች እነኚህ ሶስት ምክንያቶች ይጠቀሳሉ። እነኚህ ባለትዳር ሚስቶች ሴቶች የሚያነሱት ፍቅር ሌላ ትዳር ሌላ ወይም የምታፈቅሪውን አታገቢም የሚል መልስ ለመስጠት እነኚህን ሶስት ምክንያቶች ያስቀምጣሉ። 1 2 3 እነኚህን መልሶች ያስቀምጣሉ። የመጀመሪያው ምክንያታቸው ግፊት ነው። ግፊት ከቤተሰብ ሊመጣ ይችላል፣ ከጓደኛ እንዲሁም ከማህበረሰብ። እነኚህ ሶስት ግፊቶች ከፍተኛ ጫና ያሳድሩና ፍቅረኛዋን ኦር የምታፈቅረው ልጅ ሳይሆን ጀስት የሆነ ሰንበዴ የተዘጋጀ ማቹርድ የሆነ ትልቅ ሰው አግብታ ትገኛለች። ይሄም ፍቅረኛዋን ጥላቻ ወይም ፍቅርን ጥላቻ ሳይሆን የምትወደውን ሰው ጥላቻ ሳይሆን ጀስት ግፊቱ ከአቅም በላይ ይሆንና የምታፈቅረው ልጅ ደግሞ በዛ ሰዓት ዝግጁ ላይሆን ይችላል። 1 አመት 2 አመት 3 አመት ታገሽኝ፣ የራሴን ሴፍ የሆነ ኢንቫይሮንመንት እስከመሰረት በቢዝነስ ስኬታማ እስከመሆን ጠብቂኝ የሚል መልስ ከተቀበለች ግፊቱ በጣም ኃይለኛ ሲሆን ፍቅረኛዋን ትታ ወይም ፍቅርን ትታ ጀስት የተዘጋጀላት ኦር ደግሞ እሷን ያሰበ ሰንበዲ ላይ ትወድቃለች ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ እንግዲህ እድሜ ነው። የሴት ልጅ እድሜ እንደ ወንድ ልጅ እድሜ አይደለም። በጣም ስትሪክት ነች እድሜዋ ላይ። እድሜዋ በጨመረ ቁጥር የምታፈቅረው ልጅ ኦር በፍቅር እየቆየች ያለው ሰው ለጋብቻ ያን ያክል ሬዲ መስሎ ካልታያት በእድሜዋ ምክንያት በደንብ ትወስናለች። የእድሜ ጉዳይ አስገዳጅ ይሆናል ማለት ነው። የሴት ልጅ እድሜ ከሄደ ብዙ ነገሮችን ኮንሲደር ማድረግ ኮንሺየስ መሆን ትጀምራለች። በተለይ 30ዎቹን የምትዘል ከሆነ በእድሜዋ ምክንያት ከምታፈቅረው ይልቅ ሊያገባ ዝግጁ ስለሆነ ሰው ብቻ ማሰብ ትጀምራለች። ስለዛ ሰው ብቻ መጨነቅና ማሰብ ትጀምራለች። ፍቅርን መተው እስከመድረስ ትደርሳለች ማለት ነው። አይምሮዋን በደንብ መጠቀም ትጀምራለች። ማግባት እንዳለባት ኮንሺየስ ስትሆን ወደ ትዳር ለማግባት ዝግጁ ወደሆነ ሰው ብቻ ኮንሲደር ማድረግ ትጀምራለች ማለት ነው። ሶስተኛውና ዋነኛው ግን ሴት ልጅ በባህሪዋ ደህንነት ትፈልጋለች ወይም ሴፍ የሆነ ዞን፣ ሴፍ የሆነ ኢንቫይሮንመንት ያኖረኛሉ የሚል ትልቅ ፕሪንሲፕል አላት። ሴት ልጅ በባህሪዋ የወደፊትን በጣም ፕሪዲክት የማድረግና ደህንነት እንዲሰማት የምትፈልግ ፍጡር ነች። ልጆቿን በትክክል ማኖር የሚችል ባል ነው ወይ እኔን በትክክል ማኖር የሚችል ነው ወይ የሚል ሴፍ የሆነ ጋርድ የሆነ በቃ ጀስት የምትመካበት አይነት ባል መሆን ያለበትን ትወስናለች። እንግዲህ አሁን ያላት ፍቅረኛ ኦር ፍቅር የሚሰጣት ይሄ ፍቅረኛዋ ያንን ላያሟላ የሚችልበት መንገድ ካለ በእርግጠኝነት ሌላ ሀሳቦችን በጎን እያሰበች ነው የምትሄደው። ሴፍ የሚያረጋትን ትዳሯ ከለላ የሚያገኝበትን ወደፊት በብዙ ነገር የማትጨነቅበት የሚሆንላት ትዳር ነው የምትፈልገው። ምንድነው ለማለት የፈለኩት ሴፍ የሆነ ዞን ወይም ደህንነትን የምትፈልግ አይነት ሴት ነች። ፍቅርን ብቻ እያወራ ሴፍ የሆነ ኢንቫይሮንመንት የማይገነባ ከሆነ ቢዝነስ ላይ ጥሩ ካልሆነ ብዙ ፍቅር ብቻ የሚያወራ ከሆነ ትዳሩን ወደ መተው ከሱ ጋራ የማግባቱን ሂደት ኦር በትዳር የመተሳሰሩን ሂደት ወደ ጎን ወደ ማለትና ሴፍ የሆነ ከለላ የሆነ ወንድ የመፈለግ እድል ይኖራታል ማለት ነው። ሴቶች እንግዲህ ይሄን በደንብ ትረዱኛላችሁ ብዬ አስባለሁ። በተለይ ያገባችሁ ሰዎች ከምን አንፃር እንደሆነ ራሳችሁን በኮሜንት ቦክስ ማሳወቅ ትችላላችሁ። ጻፉልኝ በኮሜንት ቦክስ። በእርግጠኝነት ግን ብዙ ባለትዳሮች ከነኚህ ሶስት ምክንያታቸው አይዘልም። እነኚህ ሶስት ዋና ዋና ምክንያቶች ይጠቀሳሉ። የሚያፈቅሩትን ሳይሆን ጀስት ትዳርን የሚመሰርቱት ፍቅርን ወደ ጎን አድርገው ነው የሚል ትችት የሚቀርብባቸው ከነኚህ ከሶስት አንግሎች አንፃር ነው ብዬ አስባለሁ። የምታፈቅሩትን ያገባችሁ በጣም እድለኛ ናችሁ። በጣም ቤስት። ግን የማታፈቅሩትን የሚያገባችሁ ምክንያት አላችሁ። ከነኚህ ሶስት ምክንያቶች አንዱ ሊሆን ይችላል። ሌላም ምክንያት ካለ ኮሜንት ላይ አስቀምጡልኝ። ላይክ ሰብስክራይብ እንዳይረሳ። ቤተሰብ ሁኑ። ሰብስክራይብ አድርጉ። አሁኑኑ ቤተሰብ ሁኑ። በቀጣይ በአዲስ ቪዲዮ መጣለሁ። ቴንኪው